ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የስፔኑ ክለብ አትሌቲኮ ማድሪድ ኒኮላስ ጃክሰንን ለማስፈረም ከቼልሲ ኃላፊዎች ጋር ቀጥተኛ ንግግር ማድረግ ጀምረዋል። የአትሌቲኮ ማድሪድ የስፖርቲንግ ዳይሬክተር እንደዚሁም ከፍተኛ ባለስልጣናት ወደ ለንደን ያመሩ ሲሆን ከቼልሲ ኃላፊዎች ጋር ንግግር መጀመራቸው ታውቋል። ኒኮላስ ጃክሰን በተመለከተ የማጋራችሁ መረጃ ይኖራል። ቼልሲ ፉትቦል ክለብ ዳሪዮ ኢሶጎን በውሰት ለሌላ ክለብ ለመሸጥ እያሰበ እንደሆነ እየተገለጸ ይገኛል። ነገር ግን ለአንድ አመት ብቻ በሚል ለሌላ ክለብ በውሰት ለመስጠት እየተዘጋጀ ነው። ዳሪዮ ኢሶጎ በተመለከተ የማጋራችሁ መረጃ ይኖራል። አንድ የአውሮፓ ክለብ የሚያደርጋቸውን የአውሮፓ ሻምፒየንስ ሊግ ጨዋታዎች በሙሉ በስታንፎርድ ብሪጅ ለመጫወት ከቼልሲ ፍቃድ አግኝቷል። ለመሆኑ በአውሮፓ ሻምፒየንስ ሊግ የሚያደርጋቸውን ጨዋታዎች በሙሉ በስታንፎርድ ብሪጅ እንዲጫወት የተፈቀደለት የአውሮፓ ክለብ የትኛው ነው የሚለውን ጉዳይ እንመለከታለን። የእንግሊዙ ክለብ ሊድስ ዩናይትድ ሙድሪክን ለማስፈረም ለቼልሲ ያቀረበው ይፋዊ ጥያቄ በቼልሲ ውድቅ ተደርጓል። ኮቨንተሪ ሲቲና ስትራስበርግ እንደዚሁ ሙድሪክን ለማስፈረምና ወደ ክለባቸው ለማምጣት ጥረት እያደረጉ ይገኛሉ። ስለ ሙድሪክ የማጋራችሁ መረጃ ይኖራል። በሌላ ዜና የቼልሲው አስደናቂው የፊት መስመር አጥቂ የሆነው ጃኦ ፔድሮ 9 ቁጥር ማሊያን እንዲለብስ ተወስኗል። ከሊያም ዴላፕ የተወሰደው 9 ቁጥር ጃኦ ፔድሮ የሚለብሰው ይሆናል። ብዙዎች በቼልሲ ቤት ይህ 9 ቁጥር የተረገመ የቁጥር ነው እያሉት ይገኛሉ። ምክንያቱም ከዚህ በፊት በርካታ የቼልሲ ተጫዋቾች 9 ቁጥርን ማሊያ ለብሰው አልተሳካላቸውም። ጃኦ ፔድሮስ በቼልሲ ቤት ያለው የ9 ቁጥርን እርግማን በመስመር ውጤታማ ሊሆን ይችላል የሚለውን ጉዳይ እናነሳለን። ከዚህ በፊት 9 ቁጥር ለብሰው በቼልሲ ቤት ያልተሳካላቸው እነማን ናቸው የሚለውን ጉዳይ እንደዚሁ የማነሳላችሁ ይሆናል። በሌላ የዝውውር ዜና ክሪስታል ፓላስ እና ቼልሲ በአክሰል ዲሳሲ ዝውውር ዙሪያ ላይ ስምምነት ላይ ደርሰዋል። አክሰል ዲሳሲ ወደ ክሪስታል ፓላስ ሄርዊጎ ተብሏል። የዚህን ዝርዝር እንደዚሁ የማጋራችሁ ይሆናል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ኒኮላስ ጃክሰንን የተመለከተ መረጃ እናገኛለን። አትሌቲኮ ማድሪድ ኒኮላስ ጃክሰንን ለማስፈረም ከቼልሲ ኃላፊዎች ጋር ቀጥተኛ ንግግር መጀመራቸው ይፋ ሆኗል። የአትሌቲኮ ማድሪድ ከፍተኛ ባለስልጣናትና እንደዚሁም ስፖርቲንግ ዳይሬክተሮች ወደ ለንደን በመምጣት ከቼልሲ ኃላፊዎች ጋር ንግግር እንደጀመሩ ነው በርካታ መገናኛ ብዙሃን እየዘገቡ የሚገኙት። አትሌቲኮ ማድሪድ ኒኮላስ ጃክሰንን በእጅጉ ይፈልገዋል። ነገር ግን እንዳያስፈርም ሊያደርግ የሚችለው ነገር ቢኖር ለቼልሲ በጃክሰን ላይ ያቀረበው ከፍተኛ የዋጋ ዝውውር ብቻ ሊሆን እንደሚችል ነው የተገለጸ የሚገኘው። ቼልሲ ኒኮላስ ጃክሰንን የሚፈልግ የትኛውም ክለብ ከ65 እስከ 75 ሚሊዮን ፓውንድ መክፈል እንደሚጠበቅበት ይፋ አድርጓል። አትሌቲኮ ማድሪድም እንደዚህም ወደ ለንደን በመምጣት ዋጋውን በማስቀነስ በተለይ ከ50 እስከ 60 ሚሊዮን ፓውንድ ለመክፈል ዝግጁ መሆናቸው ነው የተገለጸው። ቼልሲን ለማሳመንም እየጣሩ እንደሆነ ተገልጿል። ቼልሲ ፉትቦል ክለብ ኒኮላስ ጃክሰንን በውሰት የመሸጥ ሐሳብ የለውም ተብሏል። እንደዚሁም ኒኮላስ ጃክሰንም ወደ የትኛውም ክለብ በውሰት የመሄድ ፍላጎት የለውም። ነገር ግን በቋሚነት ለማስፈረም የሚፈልግ የትኛውም ክለብ ካለ ቼልሲ ለመሸጥ ዝግጁ እንደሆነ ተገልጿል። እንደዚሁም ኒኮላስ ጃክሰንን በቋሚነት ከሆነ ወደ የትኛውም ክለብ ለመሄድ ፍላጎት እንዳለው ነው የተገለጸው። በክረምቱ የዝውውር መስኮት እንግዲህ ከቼልሲ ቤት ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ የሆነው ኒኮላስ ጃክሰን መዳረሻው ምናልባትም አትሌቲኮ ማድሪድ ሊሆን እንደሚችል ነው በስፋት እየተዘገበ የሚገኘው። እንግዲህ ከዚህ በፊት ከአትሌቲኮ ማድሪድ በተጨማሪ አስቶን ቪላም እንደዚሁ ኒኮላስ ጃክሰንን ለማስፈረም ፍላጎት እንዳለው ተገልጿል። ነገር ግን ቼልሲ ያቀረበው ዋጋ አስቶን ቪላን ባለማስደሰቱ አስቶን ቪላዎች ወደ ኋላ ገሸሽ ለማለት ችሏል። ነገር ግን አሁን ላይ አትሌቲኮ ማድሪድ ጃክሰንን የማስፈረም ከፍተኛ ፍላጎት ያላቸው በመሆኑ ከቼልሲ ጋር ቀጥተኛ ንግግርና ድርድር የጀመሩ ሲሆን በዚህ ሳምንት የአትሌቲኮ ማድሪድና የጃክሰን ሁኔታ ሊቋጭ ይችላል እየተባለ ይገኛል። ምናልባትም ሂርዊጎ የሚባልበት እድል ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ወደ ሌላ ዘገባ ስንሸጋገር ሌላ ሂርዊጎ የተባለ ዜና እናገኛለን። የቼልሲው ተከላካይ አክሰል ዲሳሲ ወደ ክሪስታል ፓላስ የሚያደርገው ዝውውር በይፋ ተጠናቋል። ፓላስና ቼልሲ በአክሰል ዲሳሲ ዝውውር ዙሪያ ላይ ስምምነት ላይ ደርሷል። ነገር ግን አክሰል ዲሳሲ ወደ ክሪስታል ፓላስ የሚያቀናው በቋሚነት አይደለም፣ በውሰት ይሆናል ማለት ነው። ለአንድ አመት ማለትም በ2026-27 የእንግሊዝ ፕሪሚየር ሊግ የውድድር አመት በክሪስታል ፓላስ የሚያሳልፍ ይሆናል ማለት ነው። የደሞዙም ሁኔታ ክሪስታል ፓላስ የሚከፍል ይሆናል
ማለት ነው። ከዚህ በፊት እንግዲህ ቼልሲና ክሪስታል ፓላስ በአንዳንድ የተጫዋቾች ዙሪያ ላይ ጥሩ ስምምነት አላቸው፣ ጥሩ መቀራረብ ያላቸው በመሆኑ ነው እንግዲህ ፓላሶች አክሰል ዲሳሲን ወደ ክለባቸው የወሰዱት። ከዚህ በፊት ቼልሲ በ52 ሚሊዮን ፓውንድ ማክሰንስ ላክሮሃን ማስፈረሙ ይታወቃል ከክሪስታል ፓላስ። ይህንን ቦታ ለመተካት ነው እንግዲህ ክሪስታል ፓላሶች ለቼልሲ ይፋዊ ጥያቄ አቅርበው አክሰል ዲሳሲን ወደ ክለባቸው የወሰዱት። አክሰል ዲሳሲ ወደ ክሪስታል ፓላስ ሂር ዊጎ ተብሏል። ወደ ሌላኛው ዘገባ ስንሸጋገር ዳሪዮ ኢሶጎን የተመለከተ መረጃ እናገኛለን። የቼልሲው የመሃል ተጫዋች የሆነው ዳሪዮ ኢሶጎ ቼልሲ በውሰት ለመስጠት እያሰበበት እንደሆነ ተገልጿል። በተለይ ወደ ስትራስበርግ ሊያመራበት የሚችልበት እድል ከፍተኛ እንደሆነ እየተጠቀሰ ይገኛል። ቼልሲ አሁን ላይ መሃል ክፍል ላይ በርካታ ተጫዋቾች ያሉት በመሆኑ ዳሪዮ ኢሶጎን ለአንድ ዓመት ለሌላ ክለብ በመስጠት በውሰት ብቃቱን እንዲያሳድግ ሊያደርግ እንዳሰበ ተገልጿል። ስትራስበርግ ቀዳሚው ክለብ እንደሆነ ነው የተገለጸ የሚገኘው። ሌላም እንደዚሁ የእንግሊዝ ክለብ ለይህንን ተጫዋች ለማስፈረም ጥያቄ አቅርቧል። ክለቡ ስሙ አልተጠቀሰም። ነገር ግን ቼልሲ ኩባንያ በመሆኑ ወደ ስትራስበርግ ሊልከው እንዳሰበ እየተገለጸ ይገኛል። በፕሪሲዝን የውድድር ዓመት በዚህ ዓመት ማለት ነው ዳሪዮ ኢሶጎ አስደናቂ ብቃቱን ሲያሳይ ተመልክተናል። ነገር ግን ልጁ ገና ወጣት በመሆኑ የተሻለ ልምድ እንዲያገኝ በሚል ነው እንግዲህ ቼልሲ ልጁን ወደ ስትራስበርግ በውሰት ለመሸጥ ያሰበው እየተባለ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ሙድሪክን የተመለከተ መረጃ እናገኛለን። በርካታ የእንግሊዝ ክለቦች ሙድሪክን ለማስፈረም ደፋ ቀና እያሉ ይገኛሉ። ሊድስ ዩናይትድ ለሙድሪክን ለማስፈረም ለቼልሲ ይፋዊ ጥያቄ አቅርቦ ነበር። ነገር ግን ቼልሲ ፉትቦል ክለብ የሊድስን ጥያቄ ውድቅ አድርጎታል። ቼልሲ ፉትቦል ክለብ እንደዚሁ በሌላ ክለብም እየተጠየቀ ይገኛል። ኮቨንተሪ ሲቲ አንዱ ነው። በላምፓርድ እየሰለጠነ የሚገኘውና አሁን ላይ ወደ ፕሪሚየር ሊጉ ያደገው ኮቨንተሪ ሲቲ ሙድሪክን ለማስፈረም ከቼልሲ ጋር በተደጋጋሚ ውይይት ማድረጉ ተገልጿል። በተለይ ላምፓርድ ከቼልሲ ኃላፊዎች ጋር ጥሩ ግንኙነት ያለው በመሆኑ ያንን መልካም ግንኙነት በመጠቀም ወደ ኮቨንተሪ ሲቲ ለማስኮብለል የተደራደረና ጥያቄ እያቀረበ እንደሆነ ታውቋል። ነገር ግን ቼልሲ አሁንም ወደ ስትራስበርግ ሙድሪክን የመላክ ፍላጎት አለው ተብሏል ማለት ነው። እሱም እንደዚሁ በሚቀጥለው ሳምንት ወይ ወደ ኮቨንተሪ ሲቲ አሊያም ወደ ስትራስበርግ ሊያመራ የሚችልበት እድል ከፍተኛ እንደሆነ እየተገለጸ ይገኛል። ሙድሪክ ዶፒንግ የተባለ አነቃቂ ንጥረ ነገር በሰውነቱ መገኘቱን ተከትሎ ለበርካታ ወራት ከእግር ኳስ አለመታገዱ ይታወቃል። ነገር ግን ቅጣቱ ተነስቶለት አሁን ላይ ከቼልሲ ጋር ልምምድ እየሰራ ይገኛል። ነገር ግን ቼልሲ ፉትቦል ክለብ ብቃቱን ከፍ እንዲያደርግ በሚል ለዚህ ዓመት ማለት ነው በውሰት ለመስጠት እንዳሰበና እንደወሰነበትም ታውቋል። ኮቨንተሪ ሲቲ ወይስ ስትራስበርግ የሚለውን ጉዳይ በቀጣይ የምንመለከት ይሆናል። በሌላ ዜና ጆ ፔድሮ 9 ቁጥር ማሊያን በቼልሲ የሚለብስ ይሆናል። በ2026 በ2027 የእንግሊዝ ፕሪሚየር ሊግ ዓመት ማለት ነው ጆ ፔድሮ 9 ቁጥር ማሊያን እንዲለብስ ተወስኗል። ከዚህ በፊት ዴላፕ ነበረ ይህን ቁጥር ሲጠቀም የነበረው። ነገር ግን ዴላፕ ከቼልሲ ስብስብ ውጪ ተደርጎ እንደዚሁም ቼልሲ በቋሚነት አሊያም በውሰት ለሌላ ክለብ ለመሸጥ መወሰኑን ተከትሎ ነው እንግዲህ ለጆ ፔድሮ የ9 ቁጥር ማሊያን እንዲለብስ ያደረገው። ብዙዎች ይህን ቁጥር ይጠሉታል። በቼልሲ ቤት በተለይ በርካታ ተጫዋቾች በዚህ ቁጥር ውጤታማ አልሆንም። ለምሳሌ ከዚህ በፊት በሌላ ክለብ ውጤታማ ሆነው ነገር ግን ቼልሲ መተው 9 ቁጥር ማሊያ ለብሰው ያልተሰካላቸው ተጫዋቾች ስንመለከት ፈርናንዶ ቶሬዝ በዋናነት ይጠቀሳል። ሊቨርፑል ላይ ድንቅ እንቅስቃሴ ካሳዩ ተጫዋቾች መካከል አንዱ ነበር። ነገር ግን ቼልሲ መጥቶ ሊሳካለት አልቻለም። 9 ቁጥር የሚለብስ ተጫዋች ነበረ ፈርናንዶ ቶሬዝ። ከዛ በኋላ እንደዚሁም ፋልካኦም እንደዚሁ 9 ቁጥር ማሊያን በቼልሲ ለብሷል። እሱም እንደዚሁ አልተሳካለትም። ሮሚዮ ሉካኩም እንደዚሁ 9 ቁጥር ማሊያን ለብሶ ቼልሲ ካልተሳካላቸው ተጫዋቾች መካከል አንዱ ነው። እንደዚሁም ኦቢቢያንግ ቼልሲ ከባርሴሎና አስፈርሞት እንደዚሁ 9 ቁጥር ማሊያን ይለብስ ነበረ፣ አልተሳካለትም። አሁን የቅርብ ጊዜውን እንኳን ስንመለከት ሊያም ዴላፕ እንደዚሁ 9 ቁጥር ማሊያ ለብሶ አልተሳካለትምና በቼልሲ ቤት ይህ 9 ቁጥር የተረገመ ነው የሚል አንዳንድ ሐሳቦች ሲሰነዘሩ ይገኛሉ። ጆ ፔድሮ እንግዲህ ይህን 9 ቁጥር ለብሷል። ይህንን እርግማን በመስበር ታላቅ ስኬት ያስመዘግባል፣ ውጤታማ ይሆናል የሚለውን ጉዳይ በቀጣይ የምንመለከት ይሆናል። በሌላ ዜና ቼልሲ ፉትቦል ክለብ የኢስቲቫኦን ውል በማሻሻል እንደዚሁም በቂ የሆነ የደሞዝ ጭማሪ ሊያደርግለት እየተዘጋጀ እንደሆነ ታውቋል። ይህ አስደናቂ የ19 ዓመት ተጫዋች በቼልሲ ኃላፊዎች እንደዚሁም በቼልሲ ባለስልጣናት እንደሚወደድ ይታወቃል። ዣቪ አሎንሶም ለዚህ ተጫዋች ከፍተኛ ትኩረት እንዲሰጥ ተነግሮታል። ለዚህም ነው እንግዲህ ቼልሲ ፉትቦል ክለብ አዲስ ውልና እንደዚሁም አዲስ የደሞዝ ጭማሪ ለማድረግ ለኢስቲቫኦ
እየተዘጋጀ እንደሆነ ተገልጿል። እንግዲህ በአጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ